የወንዶች የፀጉር አቆራረጥ ስታይል የተለያየ ነው በጊዜ ሂደቶች። ለምሳሌ በጃንሆይ ጊዜ የነበረው የፀጉር አቆራረጥ እንዲሁም በደርግ ጊዜ የነበረው የፀጉር አቆራረጥ ከዛም አልፎ ኢህአዴግ ሲመጣ ደግሞ የነበረው የፀጉር አቆራረጥ የተለያየ ነው። በየዘመናቱ በየጊዜያቱ ሰዎች የፀጉር አቆራረጥ ስታይላቸውን ይቀይራሉ። እስቲ ምን አይነት የፀጉር አቆራረጥ ስታይሎች አሉ የሚለው ወደ ውስጥ ገብተን የፀጉር አስተካካይ ባለሙያዎችን እንጠይቃቸዋለን። ከዛ በፊት ግን ጆንትራ፣ ፓንክ፣ ስናፕ፣ ኖርማል፣ ናኒ ስታይል፣ ባላቶሊ፣ ቡዙኩት የሚባሉ ብዙ አይነት የፀጉር አቆራረጦች አሉ። እስቲ ስለነዛ የፀጉር አቆራረጦች ባለሙያዎቹ ምን ይላሉ፣ ያውቃሉ ወይ፣ እንዴት ነው የሚለው ነገር ወደ ውስጥ ወደ እነሱ ገባ ብለን እናያለን። እናንተ ደግሞ ያስ ይባላለሁ። እዚህ ኤፋ ዘመናዊ ወንዶች ፀጉር ቤት እየሰራው ብዙ ቆይቻለሁ እና ደንበኞችን በሚፈልጉት መልክ እያስተካከልኩና በሙያዬ እያስደሰትኳቸው እገኛለሁ። መልካም ነው። እስቲ ምን ያህል አመት ነው በዚህ ሙያ እየሰራው? ቢያንስ ወደ 5 የሚቆጠሩ አመታትን እዚህ አካባቢ እየሰራው ቆይቻለሁ። እስቲ እንዲሁም አንተ የምታስታውሰው የፀጉር አቆራረጥ ስታይሎችን የምታውቃቸውን እስቲ ትንሽ ተጠቅስልኝ። አዎ እንግዲህ ብዙ አይነት የፀጉር አቆራረጦች አሉ። አሁን ደግሞ በየጊዜ አፕዴት እየተደረጉ እንደ አዲስ መልክ እየመጡ እኛም ደግሞ እየተቀበልናቸው በካስተመሮቻችን ደግሞ የምናሳያቸው ብዙ አሉ እና በፊት 1990ዎቹ በፊት ወይ 80ዎቹ አካባቢ የመጡ ስታይሎች አሉ። 2000 አካባቢ ያሉ አሉ። ከዛ በፊት የነበሩ አሉና አሁን ደግሞ በዚህ ሰዓት ያሉ ብዙ ከመጀመሪያዎቹ ለየት ያሉ ስታይሎች አሉ ማለት ነው። በፊት 1970ዎቹ ምናምን አካባቢ ቴክኖሎጂ ባረቀቀ ጊዜ ብዙም የምንጠቀማቸው ነገሮች ወይም ፀጉር ባለሙያዎች የሚጠቀሙት ነገር ስለሌሉ በምላጭ በመቀስ የመሳሰሉ ነገሮች ሲያስተካክሉ በማበጠሪያ ብቻ እያበጠሩና ይሄ በጣም አሁን ላይክ የኔን ማለት ነው እንደ እኔ አፍሮ አድርጎ በጣም ያበጥራሉ። ጫፍ ጫፉን ብቻ ቆርጦ በዛው የሚተውበት ሰዓት አለ። ከዛ ወደዚህ ስንመጣ የተወሰነ ደግሞ ቴክኖሎጂ ባያዩም የተወሰነ ነገር ስመጣ ደግሞ የተለያዩ ስታይሎቹን አመጡ እና ይሄ ስናፕ ምናምን የሚባሉ ነገሮች አሉ። አሁን ጎኑን ብቻ አንስቶ የላዩን እያበጠሩ የሚያሳድጉበት ነው። ስናፕ ይባላል። ከዛ በኋላ ስንመጣ ደግሞ አሁን ወደ ከ90ዎቹ ወደዚህ ፌድ የሚባለው አሁን ከስር መለጥ ተደርጎ ላይክ አሁን የሱን መመልከት እንችላለን። የላዩ ብዙም ባይነካም ከስር ግን መለጥ ተደርጎ የሚሰራው ፌድ ብለን እንጠራዋለን። እሱ ደግሞ ከቅርብ ጊዜ ወዲህ የመጣ ነው። አሁን ደግሞ አፕዴት ተደርጎ አሁን የመጡ ብዙ ተጫዋቾች አሉ። የተጫዋቾቹን ስታይል የመሳሰሉ አንድ አርቲስት ወይ በሞያ የተካኑ ሰዎችን በሌላ ነገር የምናያቸው ሰዎችን እዚህ ቁጭ አድርገን መስራት እንፈልገው። አሁን ታፈር የሚባለው ለምሳሌ በቅርብ ጊዜ ተጫዋች ቤሊንጋም የመሳሰሉ ተጫዋቾች የሚሰሩት አይነት ስታይል ማለት ነው። ታፈር የሚባለው ከስር እና ከጎን ፌድ ተደርጎ የጆሮ አካባቢ ጦቀር ብሎ የሚሰራ አለ። እንደዛ ብዙ አይነት ስታይሎች አሉ ለማለት ፈልጋለሁ። ባላቶሊ የሚባለው አዎ፣ ባላቶሊ እንግዲህ ተጫዋቹ በሞያውም የሚታይ ተጫዋች ስለነበረ ኢሚዲየትሊ አመጡና እኛ ጋር ባላቶሊ ሲባል እኛ ደግሞ ምን እንደምናደርገው የሱን ሪቪው አድርገን ፎቶን ቪዲዮቹን ማየት እንጀምራለን። ከዛ በኋላ ባላቶሊ የሚባለው ስታየው ከፊት ለፊት እንደዚህ ቀጥ ያለች እና ወደ ላይ አበጥረን እንደዚህ የምናቆመው አይነት ማለት ነው እና በጣም የሚያምር ካሰራሩ ነው። ግን የሆነ ፀጉር ደግሞ ስንሰራ የጭንቅላት አቀማመጡ ይወስናል እና እንዲሁ ዝም ብሎ አንሰራም። አሁን ወደዚህ ካስተመሮቻችን ሲመጡ ይሄ ላንተ የሚሆን ስታይል ነው የሚባለውን እንለየዋለን። ከዛ በኋላ ይሄ ላንተ አይሆንም ካልነው ስራ በግድ ሙሉ አንዳንድ እንግዲህ ሙሉ ካስተመሮቻችን አሉ። እነሱም ስለማያውቁ እንጂ ከጭንቅላት አቀማመጥ ጋር የሚሆን አንዳንድ ፀጉር በጣም የሚያምር አለ። አሁን መርጠን ነው የምንሰራው። አሁን ለባላቶሊ የሚሆኑ ቅርጾች አሉ። የሌሉት ደግሞ ካልሆነ ሌላ ምርጫ የሚያሳዩ
የጭንቅላት አቀማመጥ አለውና በየጭንቅላት አቀማመጥ ነው ጸጉር የሚሰራው። የኔ አቆራረጥ ተመሳሳይ ነው። ብዙ ጊዜ እንደዚህኛው እንደምታዩት ነው። የዘመኑ አቆራረጥ ነው። የድሮ ቢሆን እንደዚህ አይደረግም። የድሮ ስናፕ ወይም የሆነ ያሳድጋሉ። ያው ዘመኑ ስላላደገ ከዘመኑ ጋር የሚሄድ ጸጉር ያው የዛኔም ከዘመኑ ጋር የሚሄድ ነው የምንቆረጠው። አሁን ደግሞ ፌድ ተብሎ መጥቷል። ፌድ ሲባል እኔ አሁን ሃይማኖቴም ስለማይፈቅድልኝ ትንሽ ከፍ ማድረግ አልችልም። ፌድ የሚባለው ትንሽ ከፍ ሲል ነው የሚያምረው። ግን አሁን ደግሞ እኔ የምቆረጠው አፐር ፌድ የሚባል ነው። ስለዚህ አሁን ከዘመኑ ጋር የሚሄደው ነው ይሄ እና ድሮ የነበረ የድሮ አለ። እኔ የድሮ ሰውም አይደለሁ። የጸጉር አቆራረጥ በእርግጥ በእድሜ የተገደበ ነው ወይም እንደ እድሜ እንደ ሰው እድሜ የተለያየ ነው። የአባቶችን እንግዲህ እንደማየው ከሆነ የድሮ የፋዘርንም የተለያዩ የሰዎችን በፎቶ ነው የምናየው። እንግዲህ ስናይ ያው የድሮ ትንሽ አፍሮ አይነት ነገር ነው የሚያደርጉት ይመስለኛል። እነሱም በዚህ እድሜ ቢኖሩ እንደዚህ ነው የሚያስደርጉት። ከእነሱ ዘመን የዛኔ የነበረውን ነው አቆራረጣቸው። አፍሮና ትንሽ ያው ከፍ ነው የሚያስደርጉት። ተመሳሳይ ነው አቆራረጣቸው። ከኋላም ከፊትም ከፍ ያስደርጋሉ። አሁን ግን እኛ ትንሽ ከፊትና ከኋላ የተለያየ እንትን ነው ያለው አቆራረጥ ነው ያለው። አሁን እንደ ፌድ እንደ ስናፕ አይነት ነገር የሚባል ነገር አለ። አንዳንድ ጊዜ ቤተሰብ አንተ የሆነ የምትፈልገውን አይነት ስታይል ተቆርጠ መተ ይሄ ልክ አይደለም ምናምን ብሎ ተመለስ ሂድ እንደገና ተስተካከል የተባልክበት አይነት ቀን የሆነ ትልቅ አርገ መተ ምንድነው ይሄ አልተቆረጥክ ምናምን ብሎ ተመለስ ሂድ ምናምን እንደዛ አይነት ነገሮች አጋጥሞ ያውቃል? እኔ እንደዛ ተብያቃል። አዎ እኔ በጣም ብዙ ጊዜ ተብያቃለሁ። ትንሽ ቤተሰቦቼ እንዲያውም ሞር ከተማ ውስጥ ካሉት የኔዎቹ ጠበቅ ያደርጋሉ ብዬ አስባለሁ። በሃይማኖትም ከፊት ያሉ ሰዎች ስለሆኑ ቤተሰቦቼ ለዛ ጸጉር ላይ በጣም ፎከስ ያደርጋሉ። ኢቨን ይሄን ራሱ ይሄን ተቆርጬ ሲሄድም የሆነ አመለካከታቸው ሙሉ በሙሉ ደስ አይላቸውም። ለምን ከጎንና ከላይ የተለየ ስለሆነ ለምን ከላይና ከጎን አላመሳሰልክም ተመሳሳይ አታደርግም እንዴ የሚሉት ነገር አለ። አሁንም ኢቨን ይላሉ ብዬ አስባለሁ። ይሄን ራሱ ማለት ነው እና ድሮ በጣም ብዙ ጊዜ ነው የምንባለው ይላሉ። እንግዲህ ቤተሰቦቻችን ደስ አይላቸውም። እነሱ የድሮን የራሳቸው እንድንቆረጥ ነው የሚፈልጉት። እነሱ ስለ በማሳደግ አፍሮ ምናምን ባይሆንም ዝቅ አድርገው ወንድ ጸጉር ያሳጠር ጸጉር ደስ ለሚለውን ነው እነሱም ትኩረት የሚያደርጉት ተግባራዊ እንዲሆን የሚፈልጉት ማለት ነው። እና እኛ ደግሞ ያው ከዘመኑ ጋር መሄድ ነው የምንፈልገው። ይሄን ያክል አምፀን መጥፎ ነገርም አናደርግም፣ ግን ትንሽ ለየት ማድረጋችን አይቀርም። ከድሮ ጋር ማመሳሰል አንችልም። መቼ ነው የጸጉር ስራን የማስተካከል ስራ የጀመርከው? ያው እኔ የጀመርኩት 2011 ዓመተ ምህረት ነው እና ከዛ በተረፈ ጸጉር ስራ ማለት ላይክ አርት ነው፣ የሲል ስራ አይነት ነው ማለት ከአንድ ሰው ግንባር ጋር ወይም ከአንድ ሰው ቅርጽ ጋር ምን አይነት ስታይል ይሄዳል ደግሞ እንዴት ባደረገ ነው ከሰውየው ጋር የሚያምረው የምለው ነገር በጣም ግንዛቤ ውስጥ ማስገባት አለብን። አንደኛው ነው ምንድነው አንድ ሰው አሁን ተስተካካዩ ከሱ ጋር ማይሆን ወይም ከሱ ጋር ማይሄድ ስታይል ሊያወራ ይችላል ወይ ይሄን አይነት ስታይል ስራ ሊል ይችላል። ግን አንተ መስራት ግዴታ ችግር የለም፣ ግን ሞያህን ያስተቻል እና ቢያንስ ካንተ ጋር ከዚህ ይልቅ ይሄኛው ነው የሚያምረው የምለው እኔ አሁን በበኩሌ ያንድ ሰው እንደዚህ ግንባሩን አይቼ ከዚህ ሰውየው ጋር እንደዚህ አይነት ስታይል ያምራል የሚለው ነገር ወዲያውኑ አይምሮዬ ይመጣል። ከዛ ባለፈ የድሮና የአሁኑ ስታይል በጣም ይለያል። አሁን ላይ አንደኛ ቴክኖሎጂም ያደገ ደግሞ የተለያየ ስታይል ሰውን ደግሞ ሞደርናይዝ ወይም ከገጠር ወደ ከተማነት እየተለወጠ ስላለ አሁን ላይ ያለው ነገር ምንድነው አብዛኛው ሰው እድሜ ከ35 ወደ ታች ያለው የተለያየ የአውሮፓ እግር ኳስ ተጫዋቾች ስታይል ተከትሎ ነው ጸጉር ስታይል የሚሰሩት እና ከዛ ደግሞ እድሜ የጨመሩ ሰዎች ከራሳቸው ጋር የሚሄድ ማለት ከራሳቸው ፕሮቶኮል ጋር አንዳንድ የባንክ ሰራተኛ አለ፣ የጤና ባለሙያ አለ፣ የየራሳቸው ድርሻቸው የሚያስገድድ ስታይል የሚሰሩትም አሉ እና ከዛ ባሻገር እኛም ደግሞ ዝግጁ ሆነን የተለያየ ስታይል ይመጣል። የተለያየንም ያንንም ሪስፔክት እያደረገን ደግሞ ለራሳችንም በጣም በአማረ ሁኔታ እያስተካከለን ሙያችንም እያሳደገን ለራሳችን ተጠቃሚ የሆነንም ድርጅቱንም በጣም እየጠቀመን እንገኛለን። ጥሩ ነው። እስቲ ወደ ሶልጋና እስቲ ከጸጉር ስታይሎች የምታስታውሰው ከድሮቹ የምታስታውሰው? ድሮ ጊዜ እኛው የሆነ መጀመሪያ ገጠር ከተማ ስንሰራ ኖር ሚኒባስ የሚባለውን ስራ ይላሉ። የሆነ ምልጥ አርጌ የምታነሳው ጸጉር ስታይሎች ነበር
እንዳውን እንደ ጓደኛው አይነት እንደዚህ ሙሉ ታነሳዋለህ እንደዚህ የሚሰራበት መንገድ ነበር። እዛኔ በተንዶስ የሚሰሩ ሰዎች ነው አብዛኛው ጊዜ እንደዚህ የሚሰሩት። አሁን ጊዜ ቴክኖሎጂ ተቀይሮ ስለመጣ በማሽን በአዲስ ማሽን ነው የምንሰራው። ያው እንደ እነሱ ስታይል ሳይሆን በእኛ ዘመን በጣም ለየት ባለ መንገድ ነው የምንሰራው። የዛኔ አሁን እንትን ነው የሚሰሩት። አሁን ግን በማሽን በማብራት ነው የምንሰራው። በተንዶስ የተሰራ ዘመን አልፎ በማሽን ዘመን መጥቷል። ያው የዛኔ ማላጣ ኖርማል ነገር ነው የሚሰሩት። አሁን በወጣት ቶን እንደዚህ አይቴ ወንበር ላይ ካስቀመጥክ ልብስ ሁሉም ከጨረስክ በኋላ ያው የዚህ ሰውየው ጋር እንዲህ አይነት ዲዛይን ይሄዳል ብለህ ራሲ እሱ ያመጣው ሐሳብን ቀይረ በራሴ ሐሳብን የምትሄድበት መንገድም አለ። አንዳንድ ሰው እንዲያርገ ስራልኝ ይላል፣ ግን ከራሱ ጋር ማይሄድ መንገዱን ይነግራል። ግን እሱን በራሴ መንገድ ላይ አይቴ አይ ወንድም ካንተ ጋር እንደዚህ ይሻላል ብለህ ከሱ ጋር የሚሄድን ያው ለሱ ነገር ከሱ ጋር ቆንጆ እንዲሆን አርገ የምንሰራበት መንገድም አለ። አንዳንዴ አመሰግናለሁ በጣም። እስቲ ወደዚህ በኩል ደግሞ ልዙርና ስፔሻሊስቶች ጋር አሪፍ ነው። የድሮ ስታይሎቹን ለማስታወስ ያህል ድሮ ስናፕ የሚለው ቁርጥ አለ፣ ፋንክ አለ፣ ሚኒባስ ስታይል አለ፣ ጆንትራ አለ። ያሁኑ ግን ትንሽ ለየት ይላልና እንደ ዘመናዊ ከስልክ ምናምን ዳውንሎድ አድርገን አስወርደን ናኒ ስታይል ተብሎ እነ ሳንቼስ ተብሎ ፌድ ስታይል ተብሎ በቃ በጣም ባደገ መልክ እየተሰራ ነው። ድሮ በተንዶስ እየሰራን ወደ ዶሮ ተራ ዙር ወደ ድንጋይ ያለበት ዙር እያለን በምልክት እየሰራን ነበርና የዛሬ ግን በቴክኖሎጂ በጣም ባደገ መልክ በጣም በጥሩ ሁኔታ እያስተካከለን ነው ያለነው። ያሁኑ ስታይሎች አብዛኛው ፌድ ስታይል ያው ኖርማሉ አሁን አሸር ነው የሚባለው፣ በአዲስ አጠራር አሸር ተብሎ ነው የሚጠራው። እንደዛ መልክ በዘመናዊነት ሁኔታዎቹም በጣም እያስተካከለን ነው ያለነው። በጣም ጥሩ ነው። የድሮና የአሁኑን ልናይ በጣም ልዩነት አላቸው። የድሮ ኦልድ ስታይል ነው። የአሁኑ ግን ያው እንግዲህ እንደ ዘመናዊ እንደ አይነት ጸጉሮቹን ተፈርዘው ምናምን በጣም ነው የሚያምሩትና በደንብ እንሰራለን። ይሄ ነው ስታይላችን። እናመሰግናለን። በዛሬ ቀን ወደዚህም ስለመጣችሁ ደስ ብሎናል። ድሮና ዘንድሮ አሁን የምንላቸው ቁርጦች አሉ። ዘንድሮ አሁን በዚህ ሰዓት እኛ የምንቆርጣቸው ቁርጦች ሰው ከዘመኑ ጋር መሄድ ነውና እነዛና አሁን ፌድ ተብሎ ለየት ያሉ ፌዶች አሉ። እዚች ጋር ናካ ተደርጎ ከኋላ የሚያማምሩ ፌዶች አሉ። እነዛ እንሰራለን። ከዛ ያለፈ ደግሞ ከላይም በዚህ በማበጠሪያው አበጠረንም ቆንጆ አድርገን ጸጉር እንሰራለን። የድሮ ሶስት አበጥረው በመቀስ ነበር የሚቆርጡት። ያ ምንድነው የሚባለው ጆንትራ ተብሎ ይጠራል። እና ከዛን ትንሽ ወረድ የሚለው ደግሞ ፋንክም ተብሎ በማሽን ትንሽ አንስተው እዚህ ጋር ደምድሞ አሁን እንግዲህ አሉ አንዳንድ ሰዎች አይታችሁም ከሆነ እንደዛም የሚሰሩ ፋንክ ተብሎ ይጠራልና ርቀቱ በጣም ብዙ ርቀት አለ። ድሮና ያሁኑ ይሄንን ነውና አሁን ይሄ ፌድ ተብሎ ስናፕ አሁንም እንግዲህ የተቆረጠ ነው። ሰው አልጠፋም። ኖርማልም ተብሎ አልጠፋም። አሸርም አለ እና እንደዛ አድርገን እየሰራን ነው የተገኘ ነው። ወደዚህ ሙያ እንዴት ገባህ? ምን ያህል አመት ሰራህበት? እሺ ወደዚህ ሙያ ያው መጀመሪያ በልምድ ነው። ድሮ እንደዚህ መሰልጠኛ ምናምን ባልነበረበት ጊዜ በልምድ ነው። ትንሽ ከተለያየ ሙያዎች እየሰራን በልምድ ነው ገባው። 10 ምናምን አመት ይሆናል። ከ2017 አመት ይሆናል። ዋው በጣም ደስ ይላል። 17 አመት በዚህ ሙያ ውስጥ ቆይታል በስራ ላይ። መልካም ነው። እስቲ ብዙ አይነት የጸጉር አቆራረጥ ስታይሎች አሉ። ስናፕ፣ ጆንትራ፣ ባላቶሊ እና የመሳሰሉ ብዙዎች አሉ። እኔ እንደውም ጨርሼ ባላቅም ብዙዎች አሉ። አንተ ታውቃለህና እስቲ ከነዚህ የምታውቃቸውና
የምታስታውሰው ይሄንን በማስተካከል ሂደት ውስጥ የምታስታውሰው? ማለት ስታይሎች ያው ብዙ አሉ። ድሮም አሁን በየጊዜው እየተቀያየሩ የሚመጡ ብዙ ስታይሎች አሉ። ከድሮ ጀምሮ የነበሩ አሁን አንተ እንደጠራ ስናፕ ብለው ብዙ ሰዎች የለመዱት እሱን ስታይል አለ። ጆንትራ የሚለው ብዙ ጊዜም አሁን የለም። አሁን በዚህ ሰዓት ብዙም አይጠራም። ጆንትራ የሚለው ስታይል የለም አሁንና ስናፕ የሚባለው አለ። ባላቶኒ፣ ሳንቸዝ፣ ፌድ፣ አሸር ፌድ ምናምን እንደዚህ ተብሎ ብዙ ስታይሎች አሉ እና ስታይሎች እንደዚህ ይመስላሉ። ብዙዎች አሉ እና በየጊዜው ደግሞ ሲመጡ ከማህበራዊ ሚዲያ የሚለቀቁ ከውጭ ነጮች የሚሰሩ ስታይል ከዛ እየተከተሉ ከተጫዋቾች የተሰሩበትን ስታይል ከዛ እየወሰዱ ይሰራሉ ሰዎች። እኛም በዛው መሰረት ስታይሎችን በየጊዜው ሲመጡ እየተቀበለን ሰዎች እንደፈለጉ ፍላጎታቸውን እንሰራለን። የጸጉር ስታይላቸውን ሌላ ሰው ለምሳሌ ለአብነት አሁን የሄነሪ የናኒ ስታይል እያሉ ተጫዋቾች ላይ የነሱን ዲዛይን እንዲሆንላቸው ይፈልጋሉና አጋጥሞ አያውቅም? አንዳንዴ ልክ ሶሻል ሚዲያ ላይ የሚያዩትን እንዲሁም ተጫዋቾችን ምሳሌ በማድረግ እንደሱ አይነት ስታይል ልቆረጥ ፈልጋለሁ የሚሉ እንደዛ አይነት ሰዎች አጋጥሞ አያውቁም? እንዴት ነው? ያጋጥማሉ አሉ። ግን አንዳንድ ለዛውን ለዛ ስታይል ለመሰራት ጸጉር ይወስናል። አንድ ሰው መጀመሪያ የተሰጠው ጸጉር ለዛ ስታይል ይሄዳል ወይ አይሄዳል የሚለው ነገር እንደ ባለሙያኛ እናያለን። ሰዎቹ ያንን ስታይል ስለወደዱ ይምረጡ እንጂ እኛ ደግሞ ጸጉራቸውን አይተን ጭንቅላታቸውን አቀማመጥ አይተን ከራሳቸው ጋር የሚሄድ ከሆነ ይሁን እንላለን። የማይሄድ ከሆነ አይ ካንተ ጋር አይሄድም በዚህ እን ምትሰራ ይሻላል የሚለው ነገር እንደ ባለሙያ እኛም እንመርጣለን ለከስተመሮቻችን ማለት ነው። እኔ ማስታውሰው ድሮ ጆንትራ እንደተባለ ጆንትራ የሚባል አለ። ደግሞ ኖርማል ተብሎ በአንድ ቁጥር የሚሰራ አለ። በአሁኑ ሰዓት ወይም አሸር ወይስ ጠቆር ያለ ይባላል። ያው ስታይሎቹ ይወራረሳሉ አሉ ተመሳሳይ ሆኖ ግን ስታይል እየቀየሩ ሙድ እየቀየሩ ነው የሚመጡት። ከዛ የተነሳ ያኔ ከድሮም ኖሮ አሁንም ፋሽን ወይ ስታይል ሆኖ ከሚኖሩት አቆራረጦች አንዱ ኖርማል ስናፕ፣ ኖርማል ፌድ ድሮም አሉ አሁንም አሉ። ደግሞ በአሁኑም ሰዓትም በእኛ ጊዜም እንደ ፋሽን እንደ ስታይል ሆኖ ይጠቀማሉ። ጆንትራ የሚባለው እኛ በእኛ ጊዜ ባናውቅም አይተናል። ግን አሁን ያሁኑ ሰዎቹ አይጠቀሙም። አንዳንድ ፋስተሮቹ አጎፍሮ ምናምን አበጥሮ የሚወጡት እነርሱ ይጠቀማሉ። ጆንትራ የሚባለውን ማለት ነው። ተጫዋች የሚያስቆርጠውን ተጫዋች የሚለብሰውን የሚከተልበት ሁኔታ አለና አሁን እኔ ማስታወሰው የሆነ ጊዜ የሄነሪ ስታይል ምናምን ብሎ ሲከተሉ የናኒ ስታይል ምናምን ብሎ ሲከተሉ አስታውሳለሁና ይሁንና ግን እንደውም ብጠይቅ አንዳንድ ጊዜ እንደዚህ አይነት ስታይሎችን የተጫዋቾችን ምናምን ፎቶ ይዞ መጥቶ እንደዚህ ቁረጥልኝ ምናምን የሚሉ ሰዎች እንዴ አጋጥመው አቅም እንዴ እንደዛ አይነት ነገር የምታስተናግዱት? እንደውም በብዙ ጊዜ እና አሁን በፊት ከኛ ጋር የቆዩ ሰዎች ካስተመሮቻችን ብዙ አመት ከኛ ጋር ያስቆጠሩ የነሱ ስታይል ከነሱ የሚያምረውን እኛ ስለምናውቅ ከኛ ጋር ይቀጥላሉ። ያን የባለፈውን እያሉ የሚቀጥላሉ እና አብዛኞቹ ደግሞ እንደ አዲስ ሲመጡ ፎቶ ሳይዙ አይመጡም። ወይ ካንተ አሳየ እያሉ ከኪሳችን አውጥተን ስልክ ላይ ያለውን ፎቶ በመደዳ እያሳየናቸው ይሄን ቢሆን ካንተ ጋር ያምራል፣ ይሄ ካንተ ጋር ይሄዳል በሚለው አሳይተን ነው እንግዲህ አብዛኛው ጊዜ የምንቆርጠው እና ፎቶ አብዛኛው ጊዜ ይዘው ይመጣሉ። የሆነ አስታውሳለሁ አንድ ጊዜ የገጠመኝ ነገር አለና አንድ ሰው ነበረ መጣ። በፊት አላውቀውም ነበር እኛ ቤት መጣ እና ራስ በላ ነው ትንሽ እዚች ጋር ትንሽ አናት ላይ ትንሽ ጸጉር ነበረች። ከዛ ባላቶኒ ቆረጥልኝ ብሎ መጣ እና ስመጣ እንግዲህ ይሄን ሰውዬው እንደምንም ብዬ ከዛች ከሱ ጥያቄና ከኔ አዋህዬ እንትን እሱን ማስደሰት አለብኝ በሚለው እሺ ግን ይሄ ቢሆን ይሻላል ብዬ በፎቶም በምንም አሳየው። እምቢ ይሄ አይሆንም በጭራሽ እኔ አላደርገውም ብሎ ከኔ ጋር ክርክር ጀመረ።
ብዙ ደቂቃ ከተከራከረን በኋላ እኔ ኖርማል እንደዚህ ትንሽ ዝቅ ያለ ኖርማል ይሰራል ቢየሏል እሱ ባላቶሊ ምናምን ስላለ ፈተና ሆነብኝ በዛቱ ለምን ከሱ ጋር አይሄድም አሁን እኛ ቤት የሚሰሩ ከስተመሮቻችን ተደስቶ እንዲሄዱ ነው የምፈልገውና እሱ ለአሁኑ ሊደሰት ይችላል እሱን የሚያዩ ሰዎች ግን ላይደሰቱ ማያስደስት ወይ በእይታ ማያምር ነገር ሊሉ ይችላሉ ከዛ ጸጉር ቤት ምናምን የሚባለው ነገር አለና ከዛ እንደምንም ብዬ እሱ እንዲወጣ ሌላ ሰው እንዳይመጣ መጸለይ ጀመርኩና ሰራውለት ከዛ በኋላ ስወጣ ወንድም እባክህ ከዛች ጸጉር ቤት ተሰሪቼ ወጣው እንዳትል በመለው እና ሁለተኛ ደግሞ እንደዚህ አይነት ነገር ይዘ ከመጣ አላስተካክልም በመለው ይሄ ምንድነው በጣም ወጣ ያለ ከጸጉር ስታይል ይወጣ ወይም መላጣው ነው እንግዲህ ሰው ረስታ ስራ እንደማለት ነው በጣም ፈተና ነው እዛን ግን ለመወጣት የተቸገርኩት ችግር እኔ ነው የማውቀውና እንደዚህ አይነት ነገር ያጋጥማል አንዳንድ ሰው ፍላጎቱን የተለያየ ፍላጎት ስላለው እንደ ፍላጎቱ አርገ እንድትቆርጥ ነው የሚፈልገው እስቲ ምን ገጠመኞች አሉ ያጋጠመ ነገር ምንድነው ሰውየው ጺሙን አንሳልኝ ሙሉ አንሳልኝ ብሎኛልና ከዛን ጺሙን ጥርግ አድርጌ ያነሳውለት እዚህ ጋር ከዚህ ማስጨምረ ያው እዚህ ጋር አይነሳም አይደል እዚህ ጋር ማንስቸው ሰውየው እንደ አየና በቃ ቀወጠ ቤት ውስጥ ያንን ገጠመኛለኝ አንድ ቀን አንድ ጓደኛዬ አንድ ቻይና ዜጋ ገብቶ እየተስተካከለ ነበርና ቻይናው በቋንቋ ያለው ነገር አልተግባባው መሰለኝ ጋርጎ ሲያነሳ በጣም ደንግጦ ሰውየው በጣም ስቆ እሱ ደግሞ ቤት ውስጥ በቃ ሩጫ እንግዲህ እንዳይል ብለው በቃ ሮጦ መጨረሻ ላይ እኛም ያው ሰውየው እንደምንም ብለን ሸኝተን ነው የላከነው ገጠመኝ አንዳንዴ እንደዚህ ነው የሆነ ጊዜ አንድ ላይ ከወንድሜ ጋር እየሰራን ያለን ታናሹ ወንድሜ ነበር ልጁ የኔ ደንበኛ ነበር እሱ ጋር ገብቶ እየተስተካከለ ያለ ልጁ የሚፈልገው ትንሽ ከላይ ላይ ጠጉርና አስቀራልኝ አለ ተመልሶ እኔ ሲያየው ልጁ ለካ ያለቀሰ ነው እንዲሁ ጎንበዝ ብሎ ኖርማል ተሰርቶ ምን ሆነ ነው ምንድነው ሲል እኔ እንደዛ አልፈለኩም አለ መጨረሻ ላይ ግራ በቃ ሌላ ጊዜ ችግር የለም ሲያድግ እኔ ቆንጆ አርገ ይሰራሉ ቢያ አሳምኜ የለቀኩበት መንገድም ነበር በጣም ልጁ በቃ ስቅስቅ ብሎ አለቀሰኝ አይ በቃ ጸጉር ስለሚያድግ ችግር የለም ቀጣይ ዙር እኔ ቆንጆ አርገ ይሰራሉ ቢያ በጣም ልጁን አዘስቼ ነው የለቀኩት ጸጉር አስተካክለ ከጨረስክ በኋላ ምናምን የሆነ አንዳንድ ሰዎች የማይመቻቸው ሰዎች አሉ የሚበሳጩ የሚናደዱ የሚቆጡ ደግሞ ደስ ብሏቸውም የሆነ ሰርፕራይዝ አንተን ጭምር የሚያደርጉ ሰዎች አሉና እስቲ በስራ ገጠመኝ ውስጥ በጣም የሚያስቅ ነገር ለጫወታ የሚሆን ነገር ካለ ብታነሳለህ በስራ አጋጣሚ አንዳንዴ እንግዲህ ሰዎች ስንሆን ምንም የተለያየ ሙያ ላይ ብንቆይም አንዳንዴ ስህተቶችም ሊከሰቱ ይችላሉ አንዳንዴ በራስ ላይ አንድ ያየሁት የሆነ ሰዓት ላይ ሙሉ ጸጉር ነውና ይዞ መጣው በጣም ሉጫ ፍሪዝ ጥሩ ጸጉር ነው ይዞ መጣ እሱ የሚቆረጠው ስታይል ትንሽ ከታች ምን ካንድ ፍሬንች ምንላት ስታይል አለች እሱን ይሰራል እና እኔ እየሰራው አጋጣሚ ቁጥር አለ ምን ቀንሳቸው ቁጥሮች አሉ ሰዎችን ጸጉር ብዙ እንዳይነሳ ምን አስገባቸው ቁጥር አለ ማሽን ላይ 3 ቁጥር 4 ቁጥር እንደዚህ ተብሎ ቁጥሮች አሉ ያንን ቁጥር አስገብቼ እየሰራው አጋጣሚ ቁጥር ወደቀ ከማሽኑ ያ ቁጥር ሲወድቅ ምንድነው የሚያደርገው ዜሮ ነው የሚያደርገው መላጣ ነው የሚያደርገው እንዲቀነስ ያደረግነው ቁጥር ከወደቀ ዜሮ ነው ማሽኑ የሚያደርገው መላጣ ነው የሚያደርገው ከዚህ ኋላ ነው መላጣ ሲያደርግ በቃ ደነገጥኩ በቃ እንዴት አድርገ ልጁን እናሳምነው እና እንደምን ማርገ በቃ ስታይሉን ቀየርኩ ግዴታ እሱ ከሚሰራው ስታይል ውጪ ወደ ሌላ ቀየርኩና ይሄ ነው እንግዲህ ህፃናትንም ይዞ የሚመጡ ወላጆች አሉ የህፃናት ፍላጎትም በጣም ብዙ ነው የወላጆች ፍላጎት ይሄ ሁለቱንም ለማጣጣም የምትቸገሩበት አይነት ነገሮች አሉ በጣም አሉ እሱ ጋር ልጆች አንዳንድ ብዙ ልጆች ጸጉራቸው እንዲያጥር አይፈልጉም ቤተሰቦች ወላጆች ደግሞ ጸጉራቸው በጣም እንዲያጥሩ ይፈልጋሉ እና ያ በዛ ማለት ትልቅ ችግር ነው አንዳንድ ጊዜ ሁለት ጊዜ ምን ሰራበት አጋጣሚ አለ አሁን ወላጅ አስቀምጦ እንደዚህ አርገ ስራ ብሎ ከሄደ በኋላ
እየሰራን ልጆች ከላይ አትንካ ምናምን ብሎ እኛ ጨርሰን ካስቀመጠን ታጥቦ ከተቀመጡ በኋላ ይሄ ምንድነው እንዳለ እኮ አልተቀነሰ ምናምን ብሎ እንደገና እንሰራባቸው አጋጣሚዎች አሉ። ይሄ ምንድነው ወላጅና ከልጆች ጋር ባለው ክፍተት የሚፈጠሩ ነገሮች ናቸው። ወላጆች የሚፈልጉ እንዲያጥርላቸው ነው። ልጆች ደግሞ ጸጉራቸው እንዲነካ ይፈልጉ። አንዳንዴ ሁለት ጊዜ የምንሰራባቸው አጋጣሚዎች አሉ። አንድ ግለሰብ እንደዚህ ሆነ። አንድ ግለሰብ መጀመሪያ እኔ ጸጉር ጀመርኩ። እንግዲህ እኛ ስንጀምር ለኛ እንድመች መንገድ ነው የምንጀምረው። አንዳንድ ሰው ደግሞ ባንዴ ያስገብተን ለጥ አድርገህ ስታነሳ ነው የሚያውቀው። እኛ ግን ከፈለኩ እኔ ከላይ ጀምረ ወደ ታች መጨረስ ይችላልው፣ ከታች ጀምረ ወደ ላይ መጨረስ ይችላልው። ምክንያቱም እንደሚመቸኝ መንገድ እኔ ስለሚያውቅ ሲጀምር በቃ እንደዚህ እኔ ተሰርቼ አላውቅም፣ እኔ እንደዚህ ተቆርጬው ችግር የለም እኔ አስተካክላለሁ። ምንም እኔ ካበላሽው ሳትከፍል በቃ በነፃ በራሴ ግብዣ ትሄዳለህ ስትል እሺ በቃ ይሄን ግን ደስ ያላለኝም አጀማመሬ ስል መጨረሻ ላይ ደግሞ ከሱ በላይ እሱ ከሚፈልገው በላይ አስተካክዬ ሲያስደስተው ወይኔ ለካ ከዚህ በፊትም ለካ እኔ ሙሉ በሙሉ ራስን ለጸጉር አስተካካይ አሳልፈ መስጠት ነበረብኝ። ግን ሁሉ ጊዜ ይጨነቃለሁ። ግን ዛሬ በቃ አንተን አገኘው እዚህ ሶዶ እስካለው ድረስ ማለት ነው። ግን የኔ ደንበኛዬ አንተ ነህ በቃ ምናምን ስል በጣም መጨረሻ መጀመሪያ ሰውየው ተናዶ ተጨንቆ ቢሆንም መጨረሻ ላይ ደግሞ ተደስቶ ቲፕ ምናምን ሰጥቶ ስልክን አምጣ ብሎ ወስዶ ተዝናንቶ ተደስቶ ሲሄድ ይሄ ደግሞ ለኔ እንደገጠመኝ እንደ ስራዬ ባህሪ ከሆነ ገጠመኝ ነገር መሆኑ ምክንያቱም እኔ ራስን ማቋቋም ባልችል ኖሮ ምን ይሆናለው? እወዛግባለሁ፣ እጨነቃለሁ። አጋጣሚ ብዙ ሰዎች ስለሚመጡ አንዳንዱ በጸጉር አቆራረጥ አልተመቸኝም ብሎ የሚናደድ ትቶ የሚሄድ የሚያለቅስ ተመልሶ ቤት ከሄደ በኋላ አልተመቸኝም ብሎ ተመልሶ ወደዚህ የሚመጣ የሆነ ብዙ አሉ አይደል? እንደዛ አይነት የሚያጋጥም አሳዳጊዎች ወይ ወላጆቹ የተለያየ ሐሳብ ይኖራቸዋል። ለምሳሌ የልጁ እናት ወይም እናት የምትፈልገው ስታይል ሌላ፣ አባት የሚፈልገው ሌላ። እናት ከላይ አይቀነስ የልጄ ጸጉር ትላለች ብላ ወይም ትልካለች። ደግሞ አባት ቶሎ ያድጋል ተማሪ ነው በመለው አንሳ ሙሉ ሲባል የሱን ትዕዛዝ ወስደን ሙሉ አንስተን ቆንጆ አድርገናል ስንል ባለፈው ልጄን አበላሽታል ምናምን የሚል ነገር አንድ ሐሳብ ባለ መስማማት ምክንያት የሚመጡት አሉ። እንደገና ባሏን በጣም የምትወድ ሴት ሚስቱ ደግሞ ወይኔ ባለፈው እኮ ባሌ ጸጉር አበላሽታል፣ ምክንያቱም እሷ እንደፈለገች ስላይደለ ማለት ነው። ጸጉር ተበላሽቶ ሳይሆን እሷ የምትፈልገውን ሌላ፣ እሱ ደግሞ እኔ እኮ ዱርዬ ልታርገኝ ነው እኔ እንደዚህ አይነት ሰው ነኝ እኮ ምናምን እያለም ቢሆን የሷ ፍላጎት ደግሞ ስለሚቀር አራ አበላሽታል እንደገና አስተካከል በጣም ስለምትወደው ይዛት ይመጣለች። ያኔ እንግዲህ ይሄ ገጠመኝ ይሆናል። ደግሞ እሺ በምን መልክ እናስተካከል ስል እንዲህ አድርገ አስተካከል። እሺ አንቺ ቁጭ በይ እንግዲህ አንቺ ያየሽ ያው እያሳየውሽ አሁን ይመችሻል። አዎ በቃ እንደዚህ ነው ሲባል ትላንትና ተስተካክሎ የሄደውን ዛሬም ሲመጣ ከፈለገ አይ ደክመሃል ብሎ እንደገና ከፍሎ ሊሄድ ይችላል። ካልፈለገ ችግር የለም ትላንትና ከፍላል ይሄ ማስተካከል የተበላሸውን ፓርቲ ስላስተካከል ነገም ትመጣለህ አይደል አትክፈል ምናምን እሺ ምናምን ነገር ምክንያቱም ለማስደሰት ስንል እኛ በጣም ዋጋ እንከፍላለን፣ ጊዜን እንከፍላለን። የጸጉር ስታይል አቆራረጥ በተመለከተ ድሮና ዘንድሮ ምን ይመስላል የሚለው የጸጉር ባለሙያዎች ጋር ደርሰን ከነሱ አፍም የሰማናቸው ነገሮች ነበሩ። ከነሱም ጋር ቆይታ አድርገናል። አጠቃላይ ስለ ስራቸው ስራ ላይ ስላጋጠማቸው ነገር የስራ ባህሪ በተመለከተ በርካታ ነገሮችን እያነሳን ከነሱ ጋር ቆይታ አድርገናል። ይህንን መሰናዶ ደግሞ ወደ እናንተ በማድረስ እኔ አቤኔዘር አበራ ከካሜራ ባለሙያ መስፍን ማቲውስ ጋር በመሆን ቆይታ አድርገናል። ከቀሪው የወላይታ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እንዲሆንላችሁ እንመኛለን። መልካም ጊዜ